ዘማሪት ዘርፌ ከበደ ምን ነካት? የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የነበረችው በአሁኑ ሰዓትም ወንጌልን በማመን ወደ ፕሮቴስታንት እምነት የተቀላቀለችው ዘማሪት ዘርፌ ከበደ ከእርሷ የማይጠበቅ ነገር ማድረጓ ተነገረ። እኔ ብቻ ነኝ ቅር ያልኩት፣ በጣም ቅር እንዳለኝ መናገር ፈልጋለሁ። ምን ነው ዘርፍዬ፣ ምን ነው እግዚአብሔር ሴት በፍጹም አይመጥንሽ። በፍጹም በሚዲያ የምትገልጽበት መንገድ በፍጹም በእግዚአብሔር ቃል ላይ የተመሰረተ አይነት እይታ ያላት ሴት አይደለች። ራሷን እንኳን መግዛት ማትችል ስርዓት የሌላት ሴት ናት። በጣም አዝናለሁ ይሄንን ስል አሽራፊ እኔ በጌታ መሆኔ ነው እንጂ በጌታ ከመሆኔ በፊት እሷን ባይ እሆን ነበር ወይ? በሌላኛው መረጃችን የነቢያቱ የተደበቀ ሚስጥር ተጋለጠ። በወንጌል አማኙ ዘንድ ቸርችን ለኑሯቸው ማጎልበቻና ለገንዘብ ማሰባሰቢያነት የንግድ ሱቅ በማድረግ የሚከፍቱ በርካታ የሐሰተኛ ነቢያቶች መኖራቸው የአደባባይ ሚስጥር ነው። ታዲያ ከጀርባቸው የተደበቀው አስደንጋጭ ሚስጥር ተጋልጧል። በዝርዝር የምትሰሙት ይሆናል። ቸርቹ ሰርቫይቭ የሚያደርገው ሀብታም ሴቶችን ሲይዝ እንደሆነና እንደ አብሮ በመተኛት እንደሚይዛቸው በድፍረት ነው የምናገር። በድፍረት እርግማን አለ፣ ሟርታል አለኝ፣ መረጃ አለኝ። ኢትዮጵያዊ ወንጌላዊ ተርቦ ሞቷል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ዘማሪት ዘርፌ ከበደ ምን ነካት? የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የነበረችው በአሁኑ ሰዓትም ወንጌልን በማመን ወደ ፕሮቴስታንት እምነት የተቀላቀለችው ዘማሪት ዘርፌ ከበደ ከእርሷ የማይጠበቅ ነገር ማድረጓ ተነገረ። በዝማሬ አገልግሎቶቿ በተለያዩ መድረኮች ላይ ትታያለች። በዚህም ጉዳይ ብዙዎች ፍቅራቸውን ሲገልጹላት ይታያሉ። በሌላ በኩልም በኦርቶዶክሳውያኑ ዘንድ ከፍተኛ ቁጣንና ጥላቻን እንደምታስተናግድ ይታወቃል። ታዲያ ዘማሪት ዘርፌ ከበደ በወንጌል አማኝ ካሉ የሐሰት አስተማሪና ነቢያቶች በመባል በዋነኝነት ስማቸው ከሚጠቀሱ አገልጋዮች መካከል ስሟ በዋነኝነት ከሚጠቀሰው ከነቢይ መድኃኒት ጋር መታየቷና በምታገለግልበትም ቤተክርስቲያን በመጋበዝ ማገልገሏ ከፍተኛ ቁጣን ቀስቅሷል። ነቢይት መድኃኒት በምታሳያቸው ወጥ ያሉ ተግባሮቿ ለአገልግሎትና ለእግዚአብሔር ሕዝብ በማይመጥን አለባበሶቿና እንቅስቃሴዎቿ ትታወቃለች። የምታገለግለውን የእግዚአብሔር ሕዝብ በመናቅና በማህበራዊ ትስስር ገጾቿ ላይ የተለያዩ ከአንድ አገልጋይ የማይጠበቅ ተግባሮችን ከምታሳየው ከዚች ነቢይት መድኃኒት ጋር ህብረት መፍጠሯ አገልግሎቷን እንደምትቀበል የሚያሳይ እንደሆነና አብራት ማገልገሏና በቤተክርስቲያን መደበኛ የአገልግሎት ጊዜ ላይ መሳተፏ የተግባሯን ተቀባይነት የሚያመለክት ጉልህ ማሳያ ነው። ታዲያ ዘማሪት ዘርፌ ከበደም በዚህ ጉዳይ የተለያዩ የወንጌል አማኞች ቅሬታቸውን እያሰሙባት ይገኛሉ። የሚወዷትና የእርሷን አገልግሎት የሚካፈሉም ሀዘናቸውን እየገለጹና ይህን ተግባርም በማውገዝ ላይ ይገኛሉ። ለዘማሪ ዘርፌ እንዲደርስ ምን ማድረግ እችላለሁ? ይሄን ነገር እባካችሁ አድርሱልኝ። እኔ ብቻ ነኝ ቅር ያልኩት፣ በጣም ቅር እንዳለኝ መናገር ፈልጋለሁ። ምን ነው ዘርፍዬ፣ ምን ነው እግዚአብሔር ሴት በላይሽ ላይ የሚሰራውን ጸጋ ምን ያን እንደምናከብር እግዚአብሔርን መንፈስ በላይሽ ላይ ያለው እንኳን አሁን ጥንትም ይሰራብሽ የነበረውን የመንፈስ ቅዱስ ኃይል እንደምናከብር እያወቅሽ ምን ነው ማናት ደግሞ መድኃኒት ፕሮፌት ማን እንደሆነ ብላ ራሷ የምትጠራ ሴት ስሟን እንኳን መዴቴኔ ነው ምናምን ብላ ትክክለኛ ኦፊሻል እንትኗን ምጽፍ ወይ ፊደል ያልቆጠረች ወይ ጌታን ማትፈራ አሽራፊ እኔ በጌታ መሆኔ ነው እንጂ በጌታ ከመሆኔ በፊት እሷን ባይ እሆን ነበር ወይ? ለወንጌል እንቅፋት የሆኑ ቶፕ 10 ሰዎች ሬት እናርግ ቢባል ከአንድ እስከ 3 ማጠፋ ሴት ነው። ምን ነው እሷ ሱቅ ምን ትሰራለሽ? ማይ በጣም ነው ያዘንኩት። በጣም ቅር እንደሷ አይነት አይደል እንደ ሞላው 2000 ብር የማይሞላ ሸራ ወጥረው ቸርች ጀምረው የ20000 ብር ሶፋ ፊት ለፊት ፕሮፌት ተብሎ የሚቀመጡ አእምሮ በሽተኞች የሞላው እንዳለ ሀገሩን እነሱ አይደል እንዴ? በፍርድ ቀን ምን እንደሚመልሱ እግዚአብሔር መቼም እሱ ይወቅ ምንላቸው ስንት አሽዋፊዎች የሞሉት አንቺን የመሰለ እግዚአብሔር የተጠቀመብሽ ሰው ኦፍ ኮርስ አሁንም የሚጠቀምብሽ ሰው ምን ትሰራለሽ? እዛ እንደው መተጋገስ ይቻል። አገልጋይ ስንሆን የተጋበዝንበት መድረክ ሁሉ ላይ መዘመር ማገልገል አለብን ብዬ አላስብም። በፍጹም አይመጥንሽ። በፍጹም ዘርፌ አንቺን የሚመጥን መድረክ አይደለም። ምክንያቱም
የጋበዘችሽ ነብይ አንዳንዴ ራሷን በሚዲያ የምትገልጽበት መንገድ በፍጹም በእግዚአብሔር ቃል ላይ የተመሰረተ አይነት እይታ ያላት ሴት አይደለች። ራሷን እንኳን መግዛት ማትችል ስርዓት የሌላት ሴት ናት። በጣም አዝናለሁ ይሄንን ስል በፍጹም ደስ የሚል ነገር አይደለም። ሌሎቻችሁ በተለይ ዘማሪዎች የተጋበዛችሁበት መድረክ በሙሉ የግድ መዘመር ያለባችሁ ነው አይመስለኝም። በሌላኛው መረጃችን የነቢያቱ የተደበቀው ሚስጥር ተጋለጠ። በወንጌል አማኙ ዘንድ ቸርችን ለኑሯቸው ማጎልበቻና ለገንዘብ ማሰባሰቢያነት የንግድ ሱቅ በማድረግ የሚከፍቱ በርካታ የሐሰተኛ ነቢያት መኖራቸው የአደባባይ ሚስጥር ነው። ታዲያ ከጀርባቸው የተደበቀውን አስደንጋጭ ሚስጥር ሐዋርያው ዘላለም ማጋለጡና የተደበቀውን ሚስጥር በአደባባይ ማውጣቱ ተሰምቷል። በዚህ ጊዜ አስበው ሰዎች ነብይ ነኝ ብለው ፓስተር ነኝ ብለው ሐዋርያ ነኝ ብለው ከዛ በኋላ ግን አድነው አስበው ከመካከል ካሉ ሰዎች ፋይናንስ ያላቸው ተብሎ ለንትን ይጠቅሙናል ተብሎ የሆኑ ሰዎችን እያደኑ የሚይዙ ዓላማ አድርገው የሚኖሩ እንዴት ነው አገልጋይ የሚሆኑት? ተቀደሱ ሲል ዲማንድ ነው፣ ግዴታ ነው። መጽሐፍ ሲናገር ያለ ቅድስና እሱን ማየት ምን አይልም፣ አይቻልም። ያለ ቅድስና እሱን ማየት፣ ያለ ቅድስና ከሱ ጋር መሆን አይቻልም። ወገኖቼ በዚህ ልክ የምንሄድ ከሆነ አገልጋይ አይደለንም። አገልጋይ ነን ብለን በዚህ ልክ ማመን የለብንም። በተለያየ ጊዜ የተለያየ ሰው በፈተና ውስጥ ወድቆ ኃጢአት ሰርቶ አጋጣሚ በሚፈጥረው ነገር መጽሐፍ ቅዱስም ከፈቃደ ውጪ በሚሆን ነገር ብሎ ያስቀመጠዋል። ግን ለቸርቼ ሰርቫይቫል ብሎ አንድ ሰው ቸርቹ ሰርቫይቭ የሚያደርገው ሀብታም ሴቶችን ሲይዝ እንደሆነና እንደ አብሮ በመተኛት እንደሚይዛቸው ካሰበ እግዚአብሔር አለ ወይ? እግዚአብሔር የቤት ኪራይ የሚከፍሉልኝ እነሱ ናቸው ብሎ አስቦ የሆኑ ሰዎችን ሀንት የሚያረግ ከሆነ አለ ወይ እግዚአብሔር? ሴት አገልጋዮች ሀብታም የቸርች ወንዶችን የከተማውን ሀብታም ክርስቲያን ወንዶች አጥምደው ሰፖርት የሚደረጉ ከሆነ እግዚአብሔር አለ ወይ? ድንገት ዝም ብለን በወንድ ስናስተምር ወንድ ብቻ እንዳይመስላችሁ፣ አለ ወይ እግዚአብሔር? መቀደስ ማለት ለሱ መለየት ነው። በቃ በሞትም ልሙት ሊደር መሆን እፈልጋለሁ ካለ አንድ ሰው ራሱን የሚጠብቅበትን ልክ ማበጀት አለበት። ሊደር ነኝ፣ መንፈሳዊ ሊደር ነኝ ካለ ራሱን ለእግዚአብሔር የሚለይበትን መጠን ማወቅ አለበት። በዛ ልክ ካለየ እግዚአብሔር ነገ ሪዋርድ ያረገኛል ብለ እንዴት ትጠብቃለህ? ማለት እንዴት እግዚአብሔር ነገ ይከፍለኛል? ነገ የሄድኩበት መንገድ በጣም አስቸጋሪ ተቃዋሚና ክፉ ሰው የሞላበት ነው፣ ግን አሸንፌ ወጥቻለሁ፣ ትውልድ እየመራው ነው ማለት እንዴት ትችላለህ? ኢየሱስ ፈተና ይመጣል ብሏል። ሁሉም ሰው ይፈተናል። ታውቃላችሁ፣ ሁሉም ሰው ጎርፍ ጎረፈ አይደለም የሚለው፣ ንፋስም መጣ ያንንም ቤት መታው ሲል ሁለቱንም ቤት ነው አይደለም የመታው። አለቱ ላይ የቆመው ሳይመታ ቀረ አይልም። ጎርፉ ሁለቱንም ነው የሚመታው። ነገር ግን አለት ላይ ያለው ምን አለ ነው የሚለው፣ አልወደቀም ነው የሚለው። ስለዚህ ጉዳዩ የስብዕና ነው። ምን አይነት ስብዕና ነው ያለ? ምን አይነት ሀርት ነው ያለ? ምን አይነት አቲቲዩድ ነው ያለ? ምን አይነት ማይንድ ሴት ነው ያለ? እሱ ነው ጥያቄው እንጂ
ጎርፍ አይመጣም፣ ፈተና አይመጣም፣ ቻሌንጆች አይመጡም ማለት አይደለም። ቻሌንጅ አለ፣ ሁሌም አለ ቻሌንጅ። ነገር ግን ራስህን ለእግዚአብሔር ምን ያህል ኮሚት ታደርጋለህ፣ ታስገዛለህ? ወገኖቼ ቅድስና ከሌለ ውጤት ላይ አይደረስም። እመኑኝ፣ ውጤት ላይ በምንም ሁኔታ አይደረስም። እኔ የገባኝ ነገር አለ። በ25 ዓመት ጉዞ የገባኝ ነገር አለ። ሰው የሰራው ኃጢአት እዛው በላች እዛው ቀረች አያረገው። ሰው በሚሰራው ኃጢአት እዛው በላች እዛው ቀረች። ታውቃላችሁ፣ እቺ አይጧ አዲስ መርዝ ናት። አይጧ የበላችው ቦታ እዛው ድፍት ብላ ትቀራለች ማለት ነው። እኔ እንዳየሁት በአገልግሎት ውስጥ እግዚአብሔር በጠራቸው ሰዎች ውስጥ አንዳንድ ኃጢአት ረጅም ዘመን ሰላማዊ ሆኖ ካንተ ጋር ይኖራል። ረጅም ዓመት ምንም የተፈጠረ አይመስልም። ጭራሽ አንዳንድ ጊዜ ጌን ያረክ ይመስልሃል፣ ያገኘህ የተጠቀምክ ይመስልሃል። ለምሳሌ መስረቅ፣ ታማኝነትን ማጉደል ጌን ነው የሚመስል። አስራት ተብሎ የተላከልህን ከውጭ ሀገር ይሁን ከሀገር ውስጥ ይሁን በምንም ሁኔታ የተላከልህን ብር ለራስህ መብላት፣ ሰዎች የማይገባህን ነገር ለማግኘት መሄድ፣ ሰዎችን ማኑፕሌት አድርጎ መሸንገል፣ ሰዎችን ትሪክ ሰርቶ መሸንገል፣ በቃላት በምናምን ዋሽተ ምናምን መሸንገል። ያሸነፍክ ነው ይመስልህ። ምክንያቱም አሳመንካቸው ማለት ነው። ሸነገልካቸው ማለት አሳመንካቸው። በቃ አመኑክ፣ እዛች ጋር አሸነፍክ፣ ደስ ይልሃል። ግን እውነቱን ልንገራችሁ፣ በሂደት ውስጥ ከፍተኛ ውድቀትና ውርደት ይጠብቃል። እርግማናል፣ ሟርታል። ትንቢቶች እኮ ስለ ግለሰቦች ሳይሆን ስለ ክርስቶስ ነበር። ክርስቶስ ፈጽሞታል። ምን ብለህ ነው ትንቢት ነገር? እግዚአብሔር አዲስ ሐሳብ የለውም። ብዙዎቻችን ተስፋ ቆርጠናል። ብዙ ሰው በቤተ ክርስቲያን ደስተኛ አይደለም። ምን የምታየው የምንሰማው ነገር ትልቅ ሕዝብ ሰብስበ የሃይማኖት አባት መሪዎኛለሁ ተሹሜያለሁ ብለህ ልታሰብ ትችላለህ። እሱ አይደለም። ታዲያ ብዙዎች ካውንስሉ ጥርስ የሌለው አንበሳ ነው ብለው ይናገራሉ። ካውንስሉ ስህተቶችን አቅፎ ይላል። ማን ነው ስህተት? ለምን የጦርነቱ ብዙ ምክንያቶች ግለሰባዊ እንጂ የአካሉ ጉዳዮች አይደሉም። ነብይ የተባለው ሰውዬ በጋርድ ምንም እኮ እግዚአብሔር ምስክር ቁም ነገር እኮ የላቸውም። እኔ አንድ አብዛኞቹን አውቃቸዋለሁ። በጋርድ ሲሄድ በቃ ሰውና አሜሪካ ኤምባሲ ጭንቅላቱ ላይ ሳይቆ ይፈልገዋል ሰው። ምናልባት እኮ ብዙ ሰዎች እዛ ሀብታም የተባሉ ትንሽ ገንዘብ ያላቸው ነቢያቶቹ ስርስር የሚሉ አንዳንዶቹን አውቃቸዋለሁ። አንዳንዶቹ ቸርቻቸው ውስጥ እሱ ስንት ዘመን የጸለየለት ስንት ዘመን ያገለገለው ቃል ያካፈሉ ደህንነት ያስተማሩ ሰውዬ እርቦት። በነገራችን ላይ ኢትዮጵያ ውስጥ ወንጌላዊ እርቦት ሞቶ ያውቃል አለኝ፣ መረጃ አለኝ። ኢትዮጵያዊ ወንጌላዊ ተርቦ ሞቷል። የሚበላው አጥቶ የሞተ ወንጌላዊ አለ። ይሄ ሬጂስተር ሊሆን የተመዘገበ ነገር ነው የምነግራችሁ። እንት ዘመን ያገለገለው ሰውዬ የጫንለት ያስተማረው አይዞ በመከራው ጊዜ ያጽናናው ቁም ነገር ትክክለኛ ንጹህ ወንጌል የነገረው ሰውዬ አንድ ቀን ና ሻይ ጠጣ ብሎ ሻይ ጠጥቶት ያለ በቴሌቪዥን 5 ሚሊዮን ሰጠ፣ 10 ሚሊዮን ለነብይ እንትና ሰጠ ተብሎ ሲመሰክር ትሰሙታላችሁ። ቤኪ ሽጉጥ አላቸው የሚባለው ነገር እውነት ነው። በዩ እንዴ ሽጉጥማ ሽጉጥ እና ስንት ዘመን ያገለገላቸው
ሰው እያለ ሰውዬ እያለ ነብዩ የሆነ እኮ ውሸት እኮ አጥንቶ ታሪኩን አጥንቶ ሚስትህ እንትና ነች እናንተ ቤት ድቡልቡል ጀበና አለ ምናምን ሲለው አዎ 5 ሚሊዮን ብር የሱ ቸርች ቤት ኪራይ መሬት መግዣ አቅቷት 500 ሺህ ብር ተቸግረው ስንት ነገር አለ ወገኖች። በድፍረት ነው የምናገረው፣ በድፍረት። ሌሎቹ ደግሞ ሀብታሞች ገንዘብ ለነቢያት የሚሰጡት ሌቦች፣ የህዝብን ገንዘብ የዘረፉ ጋምቤላ ኢንቨስትመንት ሰራለሁ ብሎ ከልማት ባንክ 100 ሚሊዮን 300 ሚሊዮን 400 ሚሊዮን 1 ቢሊዮን ብር ወስደው አጭበርብረው መሬቱን የሆነ ነገር አድርገውት ትተውት ህሊና ስለሚከሳቸው ህሊናቸው መተኛት አቤት ህሊና የሚገርም ነው። መተኛት ስለማይችል ሰውዬው ሄዶ ለነዚህ ሐሰተኞች 10 ሚሊዮን 20 ሚሊዮን በመስጠት ቅዱስ ሌባ